ፋትማ ጉልና ኤሊፍ በወንድ ፍቅረኛቸው ተጣልተው እንደነበር ታውቃላችሁ? ቃና ቲቪ ላይ በጥቁር ፍቅር ፋትማ ጉል ኩዚ ጉኒና የተከለከለ ፍቅር ላይ እውቅናንና ተወዳጅነትን ያተረፉት የቱርክ ኮከቦች ከስክሪን ጀርባ ያለው ህይወታቸው በውዝግቦች ባልተጠበቁ ፍቺዎችና በሚስጥራዊ ታሪኮች የተሞላ ነው። ዛሬ አራት ታላላቅ የቱርክ ኮከቦችን ህይወት እንፈትሻለን። ከኤሊፍና ከኦማር ጸብ ጀርባ የተፈጠረው ሚስጥራዊ ግንኙነት ምንድነው? ሁለቱ በአሁኑ ሰዓት ላይ እንግዲህ በድብቅ ብዙ ነገር እያደረጉ ፋትማ ጉል የኤሊፍን የ2 ዓመት ፍቅረኛ እንዴትና ለምን ቀማቻት የሚለውንና ሌሎችም ስለምትወዷቸው የቱርክ አክተሮች ያልተሰሙና ያልተጠበቁ ታሪኮችን አጠናቅረን ይዘንላችኋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉን ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁን ጥቂት ዝለቁማ። በመጀመሪያ የምንዳስሰው ጥቁር ፍቅር በተሰኘ ድራማ ተወዳጅነትን ስላተረፈችው ኤሊፍ ወይም በእውነተኛ ስሟ ቱባ ቡክስተን ነው። የ43 ዓመቷ ቱባ ወደ ጥበቡ ዓለም ከመግባቷ በፊት በሚማር ሲናን ዩኒቨርሲቲ በዲዛይንና አልባሳት ዘርፍ ትምህርቷን አጠናቃለች። ወደ ትወና የመጣችው ለማስታወቂያዎች ሞዴል ከመሆን ሲሆን በጥቁር ፍቅር ኤሊፍና ስትሰራ በቱርክ ብቻ ሳይሆን በመላው ዓለም የብዙዎችን ቀልብ ሰርቃለች። በ2011 ዓ.ም ፓሪስ ላይ ከቱርካዊው ተዋናይ ኦኑር ሳይላክ ጋር የጋብቻ ስነ ስርዓታቸውን አከናውነው የነበረ ሲሆን በዚህ ትዳር ማያና ቶፕራክ የተባሉ መንትያ ሴት ልጆችን አፍርተዋል። ሆኖም ግን ለ6 ዓመታት የዘለቀው ይህ ትዳር በ2017 ዓ.ም ባልተጠበቀ ሁኔታ በፍቺ ተደምድሟል። የፍቺው ምክንያት በግልጽ ባይነገርም በቱርክ ሚዲያዎች በሰፊው የሚነገረው ሚስጥር ፍቺው የተፈጸመው ልክ በ7ኛ ዓመት የሰርግ ዓመታዊ በዓላቸው ቀን እንደነበረ ሲሆን በመካከላቸው የነበረው ጸብና ለመግባባት መሪር እንደነበርና ቱባ በቃኝ ብላ የወሰነችው በዚያው ዕለት እንደሆነም በሰፊው ተዘግቧል። ቱባ በቱርክ ከፍተኛ ተከፋይ ከሆኑ ተዋናዮች መካከል አንዷ ስትሆን በ2014 ለኤሚ አዋርድ በመታጨት የመጀመሪያዋ ቱርካዊት መሆን ችላለች። የሀብት መጠኗም ወደ 10 ሚሊዮን ዶላር ገደማ እንደሚጠጋ ይገምታል። ቱባ በትወና ብቻ የተገደበች አይደለችም። በትርፍ ጊዜዋ ስዕል መሳል ትወዳለች። እንዲያውም በዲዛይን ዘርፍ የተመረቀች በመሆኗ ለስዕል ልዩ ፍቅር አላት። ቱባ ቡክስተን ከ2003 ዓ.ም ጀምሮ እስካሁን ድረስ በበርካታ ተወዳጅ የቴሌቪዥን ድራማዎችና የሲኒማ ፊልሞች ላይ ተሳትፋለች። እስካሁን ድረስ በአጠቃላይ ከ12 በላይ ትልልቅ የቴሌቪዥን ድራማዎችን ሰርታለች። በተጨማሪም 8 ገደማ የሚሆኑ የሲኒማ ፊልሞች ላይም ተሳትፋለች። ቱባ ተዋናይት ብቻ ሳትሆን ድምፃዊ መሆኗን ታውቁ ነበር? እቺ ባለብዙ ተሰጥኦዋ ንግስት ምንም እንኳን በሙያ ደረጃ ዘፋኝ ባትሆንም በ20 ደቂቃ ድራማ ላይ ዘማን ኢን ዘ ሬን የተሰኘ ዘፈን ዘፍናለች። ድምጿ እጅግ ለስላሳና ማራኪ በመሆኑ ብዙዎች ወደ ሙዚቃው እንድትገባ ቢጠይቋትም እሷ ግን ለትወናና ለስዕል ቅድሚያ መስጠትን እንደምትመርጥ ተናግራለች። በቱርክ የፊልም ኢንዱስትሪ ውስጥ ፕላስቲክ ሰርጀሪ ያልተደረገላት ብቸኛዋ ኮከብ ናትም ትባላለች። ቱባ በማህበራዊ ሚዲያዎቿ ላይ ያለምንም ሜካፕ ፎቶዎችን በመልቀቅም ትታወቃለች። ይህ በቱርክ ያልተለመደው ተግባሯ በተለይ ወጣት ሴቶች ራሳቸውን እንዲቀበሉ ትልቅ ተጽዕኖ ፈጥሯል። ቱባ በፓሪስ ለረጅም ጊዜ ኖረች በመሆኗ የፈረንሳይኛ ቋንቋን አቀላጥፋ ትናገራለች። በተጨማሪም እንግሊዘኛን በሚገባ ስለምትችል በዓለም አቀፍ ደረጃ በሚዘጋጁ የፊልም ፌስቲቫሎች ላይ ያለምንም ማስተርጓሚ ቃለ መጠይቆችን ታደርጋለች። ቱባ የቬጂቴሪያን አመጋገብ ተከታይ ስትሆን ስጋን ከምግቧ ዝርዝር ውስጥ ካወጣች ዓመታት ተቆጥረዋል። በተጨማሪም በየቀኑ ዮጋ መስራት የዕለት ተዕለት ተግባሯ ነው። ቱባ ለቤት እንስሳት በተለይም ለውሾችና ለድመቶቿ ልዩ ፍቅር አላት። በአሁን ሰዓትም ከትወናው ባሻገር ለዩኒሴፍ የበጎ ፈቃድ አምባሳደር በመሆን በመላው ዓለም ያሉ ህጻናትን በመርዳት ላይ ትገኛለች። ታዲያ ከኦማር ጋር ስለጀመሩት ድብቅ ግንኙነት ከማውራታችን በፊት ስለ ኦማር አሊያም በእውነተኛ ስሙ ኢንጂን ስለሚባለው አስገራሚ አክተር ጥቂት እንንገራችሁ። ሳስበው የመደሰቻ ጊዜያችን እየቀረበ ነው። ሻምበል የጥቁር ፍቅር የጀርባ አጥንት የሆነውና በኢትዮጵያ ሴቶች ዘንድ እጅግ ተወዳጅ የሆነው ኢንጂን አኩዌሬክ ወይም ኦማር ኤሊፍን የሚበልጣት በ1 ዓመት ብቻ ነው። ይህ የ44 ዓመት ጎልማሳው ኢንጂን መጀመሪያ የተመረቀው በታሪክ ትምህርት ነው። ወደ ትወና የገባውም በ2004 የቱርክ ከዋክብት በተሰኘ የተሰጠ ውድድር ላይ አንደኛ ወጥቶ በማሸነፍ ነበር። ከዚያ በኋላ ፋትማ ጉልና ጥቁር ፍቅር የተሰኙ ድራማዎች ወደ ዓለም አቀፍ ዝነኝነት አምጥተውታል። በጥቁር ፍቅር ቀረጻ ወቅት ኢንጂን በቀን ውስጥ ለ18 ሰዓታት ይሰራ ነበር። በዚህ ምክንያት ከፍተኛ የጤና መታወክ ገጥሞት እንደነበር
እንደነበርና ለተወሰኑ ቀናት ቀረጻም ተቋርጦ እንደነበር ብዙዎች አያውቁም። በጥቁር ፍቅር ድራማ ኢንጂንና ቱባ በስክሪን ላይ ያላቸው ፍቅር እጅግ ተወዶ እነዚህማ በእውነተኛው ዓለም አንድ ላይ መሆን አለባቸው ቢያስብልም ከቀረጻ በስተጀርባ ግን ኢንጂን በቱባ ላይ ከፍተኛ ቅሬታ እንደነበረው ይነገራል። በተለይም ኢንጂን ለስራው እጅግ ጥንቁቅና ሰዓት አክባሪ በመሆኑ ቱባ ደግሞ በተደጋጋሚ ለቀረጻ በሰዓቱ አለመገኘቷ በመካከላቸው ትልቅ ጸብ እንዲፈጠር ምክንያት ሆኖ ነበር። ታዲያ ይህ አለመግባባት እስከ ድራማው ፍጻሜ ድረስ እንደቀጠለና ሁለቱ ተዋናዮች ከስራ ውጪ ሰላማዊ ግንኙነት እንደሌላቸው የቅርብ ምንጮች ገልጸው ነበር። ኢንጂን ስለ ፍቅር ህይወቱ በይፋ ተናግሮ ባያውቅም ፓፓራዚዎች ግን ዝም አላሉትም። በጥቁር ፍቅር ቀረጻ ወቅት ከሌላኛዋ ተዋናይት ቱቫና ቱርካይ ጋር የፍቅር ግንኙነት ነበረው የሚል ወሬ የቱርክን ሚዲያ እናውጦት ነበር። የሚገርመው ነገር ኢንጂን አኩዌሬክ አብረዋቸው ከሚሰራ ተዋናዮች ጋር ብዙ ጊዜ የፍቅር ወሬ ይወራበታል። በፋትማ ጉል ጊዜ ከቤሬንሳት ጋር፣ በጥቁር ፍቅር ጊዜ ደግሞ ከቱባ ጋር የቱርክን ሚዲያ በሚያናውጥ መልኩ የፍቅር ህይወቱ ተወርቶበት ነበር። ነገር ግን ኢንጂን በአንድ ወቅት የሰጠው አስተያየት አድናቂዎቹን አስገርሞ ነበር። ከሰራውባቸው ድራማዎች ይልቅ በጋዶ ህይወት ፍቅርን ማግኘት ከብዶኛል ማለቱ ብዙ ጊዜ ለሚወዛገቡ አድናቂዎቹ የፍቅር ግንኙነት ውስጥ እንዳልሆነ ፍንጭ ሰጥቷል። ኢንጂን እስካሁን 10 የቴሌቪዥን ድራማዎችን የሰራ ሲሆን በሲኒማው ረገድ ደግሞ 6 ፊልሞችን ሰርቷል። ኢንጂን በአሁኑ ወቅት በቱርክ ውስጥ ካሉ ቱጃር ተዋናዮች አንዱ ነው። የሀብት መጠኑም ከ3 እስከ 5 ሚሊዮን ዶላር እንደሚጠጋ ይገመታል። ኢንጂን ተዋናይ ብቻ ሳይሆን ዝምታ የተሰኘ የአጫጭር ታሪኮች መጽሐፍ ደራሲም ነው። ከዚህ መጽሐፍ የሚገኘውንም ገቢ ሙሉ ለሙሉ ለእርዳታ ድርጅቶች ይለግሳል። ለብዙ ዓመታት ዘመናዊ ስልክና ማህበራዊ ሚዲያ ሳይጠቀም በመቆየቱ የዘመኑ መናኝ ተብሎ የሚጠራ ነበር። ኢንስታግራም የከፈተው በቅርብ ጊዜ ሲሆን አሁንም ቢሆን የግል ፎቶዎቹን በጣም በጥንቃቄ ነው የሚያጋራው። ኢንጂን ለረጅም ጊዜ ስማርትፎን የማይጠቀም ከመሆኑ በላይ አሁንም ቢሆን ብዙ ጊዜውን ከመጽሐፍትና ከወረቀት ጋር ማሳለፍን ይመርጣል። ኢንጂን በኢስታንቡል ውስጥ ብቻውን ነው የሚኖረው። ብዙም ሰዎች ጋር አይታይም። ትልልቅ ፓርቲዎችና ጭፈራ ቤቶች ውስጥ አይገኝም። ይልቁንም በትንንሽ ካፌዎች ውስጥ ብቻውን ቁጭ ብሎ ሰዎችን መታዘብና ታሪክ መጻፍ ያስደስተዋል። ኢንጂን ለኤሚ አዋርድ የታጨ የመጀመሪያ ወንድ ቱርካዊ ተዋናይ ቢሆንም ስለ ሽልማቶቹ ብዙ ያወራም። ትልቁ ሽልማቴ የተመልካች ልብ ውስጥ መግባቴ ነው ይላል። ታዲያ ይህ ዘመናት በብቸኝነት እድሜውን የገፋው ተወዳጁ ኢንጂን ከሰሞኑ ከቱባሊያም ኤሊፍ ጋር በድብቅ ስለጀመሩት ዴቲንግ እንዲህ ተብሏል። ኤሊፍና ኦማር በአሁን ሰዓት ላይ ሊጣበሱ ብዙ ጊዜ ዴት እየወጡ ነው የሚገኙት። ኤሊፍ እንግዲህ ከብዙ ወንዶች ጋር ተገናኝታ ነበር። ሁለቱ በአሁን ሰዓት ላይ እንግዲህ በድብቅ ብዙ ነገር እያደረጉም እንደሆነ እየተነገረን ያለው ሚዲያ ላይ የምንወዳቸው በጥቁር ፍቅር ላይ የምናውቃቸው ኢንጂንና ቱባ ወይም ኦማርና ኤሊፍ በትክክለኛ ህይወት እንደተባለው ወደ ፍቅር ዓለም የሚገቡ ይመስላችኋል? ሀሳባችሁ እንደተለመደው በነፃነትና በጨዋነት ማስፈር ትችላላችሁ። በመቀጠልም የቱርክ ሲኒማ ንግስት ስለሆነችው ቤሬንሳት ወይም ፋትማ ጉል እናወራለን። ቤሬንሳት የታወቀችበት ፋትማ ጉል በተሰኘው ድራማ በቱርክ ብቻ ሳይሆን በዓለም አቀፍ ደረጃ የሰብአዊ መብት ንቅናቄን ፈጥሯል። ድራማው የሚያጠነጥነው ስለመደፈር በመሆኑ መጀመሪያ ሲለቀቅ ቱርክ ውስጥ ያሉ ወግ አጥባቂ ማህበረሰቦች የሀገራችንን ስም ያጠፋል በሚል ድራማው እንዲታገድ ለፓርላማ እስከማመልከት ደርሰው ነበር። ነገር ግን ቤሬንሳት ይህ የሴቶች እውነት ነው በማለት አጥብቃ ተከራክራለች። ድራማው በቱርክ ውስጥ ለሴቶች ጥቃት የሚሟገቱ የህግ ማሻሻያዎች እንዲደረጉ ትልቅ ተጽዕኖ ፈጥሯል። ፋትማ ጉል ቤሬንሳት በቃለ መጠይቆቿ ላይ እንደተናገረችው የፋትማ ጉልን ገጸ ባህሪ ለመጫወት ለወራት ከሳይኮሎጂስቶች ጋር ስትመካከር ቆይታ ነበር። በድራማው መጀመሪያ ላይ የሚታየው አሰቃቂውን ጥቃት ስትቀረጽ ከፍተኛ የስነ ልቦና ድንጋጤ ደርሶባት እንደነበርና ለቀናት ከሰው ጋር መነጋገር አቁማ እንደነበርም ተናግራለች። በድራማው ላይ ከሪምና ፋትማ ጉል ያላቸው ፍቅር ልብ የሚነካ ቢሆንም ከካሜራ ጀርባ ግን ሁለቱ ተዋናዮች እጅግ የሚከባበሩ ጓደኛሞች ብቻ ነበሩ። የሚገርመው ግን በወቅቱ አድናቂዎቻቸው እውነተኛ ፍቅረኛሞች ቢሆኑ ብለው ቢመኙም ቤሬን በወቅቱ ከሌላ ሰው ጋር የፍቅር ግንኙነት ውስጥ ነበረች። ቤሬን የተወለደችው በቱርክ መዲና አንካራ ውስጥ ነው። በትምህርቷ በጣም ጎበዝ የነበረች ሲሆን በባሽከንት ዩኒቨርሲቲ በቢዝነስ አስተዳደር ትምህርቷን ስትከታተል በነበረችበት ጊዜ ነው ወደ ትወናው ዓለም የገባችው። ቤሬን ወደ ትወና የመጣችው የቱርክ ከዋክብት በተሰኘ የችሎታ ማሳያ ውድድር ላይ ተሳትፋ ሁለተኛ
በመውጣቷ ነው። ቤሬን በትወና ብቻ ሳይሆን በድምጽ ትወናም የታወቀች ናት። በታዋቂው የሆሊውድ አኒሜሽን ፊልሞች በብሬም እና በሚኒየንስ ላይ ተሳትፋለች። ቤሬን አፍ መፍቻ ቋንቋ ከሆነው ከቱርኪሽ በተጨማሪ እንግሊዘኛና ስፓኒሽ ቋንቋዎችን አቀላጥፋ ትናገራለች። ቤሬን በአጠቃላይ እስካሁን 10 የሚደርሱ ድራማዎችን የሰራች ሲሆን በሲኒማው ረገድም 7 ፊልሞችን ሰርታለች። ቤሬን በቱርክ ውስጥ ካሉ ተዋናዮች በበጎ አድራጎት ስራዋም ግንባር ቀደም ናት። በተለይ ለሴቶች ትምህርትና ለካንሰር ታማሚ ህጻናት የምታደርገው ድጋፍ በብዙዎች ዘንድ የሚያስደንቃት ተግባሯ ነው። ባለቤቷ ኬናን ዶጎሉ የቱርክ ታዋቂ የፖፕ ዘፋኝ ነው። የ42 ዓመቷ ቤሬን ሳት ከባለቤቷ ጋር ለ12 ዓመታት አብረው ቢኖሩም አንድ ላይ ግን ልጅ አላፈሩም። ቤሬን ሰውነቷን ለመጠበቅ ዮጋ ትሰራለች። በቱርክ ውስጥም እምቢተኛዋ ኮከብ ትባላለች። የማይመቻትን ነገር ወይም የሴቶችን መብት የሚጋፋ ህግ ካየች በማህበራዊ ሚዲያ ላይ ወጥ አቋሟን በማሳየት ተቃወማቸዋለች። በመቀጠልም መግቢያችን ላይ ወደ ነገርናችሁ ሚስጥር ይዘናችሁን እንዝለቅም። በኤሊፍና በፋትማ ጉል አለያም በትክክለኛ ስማቸው በቱባና በቤሬን መካከል ለብዙ ዓመታት የዘለቀው ቀዝቃዛ ጦርነትም ለረጅም ጊዜ የቱርክ ሚዲያ መነጋገሪያ ጉዳይ ሆኖ ቆይቶም ነበር። ለዚህ ጠባቸው ዋነኛ ምክንያት ተዋናዩ ቡለንት ሳናል ሲሆን ከሁለቱም ኮከቦች ጋር የነበረው ተከታታይ የፍቅር ግንኙነት በጋዜጠኞችና በሚዲያ አይን ውስጥ የቀድሞ ፍቅረኛዬን ቀማችኝ የሚል አይነት ትርክት እንዲፈጠር ትልቅ ምክንያት ሆኖ ነበር። ነገሩ እንዲህ ነው። ቡለንት መጀመሪያ ከቱባ ቢዮኮስተን ጋር ለ2 ዓመታት ያህል ከ2005 እስከ 2007 የፍቅር ግንኙነት ነበረው። ሆኖም ግን ከቱባ ጋር እንደተለያዩ ቡለንት ወዲያውኑ ሳይቆይ ከቤሬን ሳት ወይም ከፋትማ ጉል ጋር አዲስ የፍቅር ግንኙነት ጀመረ። ይህም ከ2007 እስከ 2009 የቆየ ነበር። ታዲያ ይህ ክስተት በሁለቱ ሴት ተዋናዮች መካከል ትልቅ አለመግባባት እንዲፈጠርና በአንድ ቦታ ላይ እንኳን ላለመገኘት እንዲሞክሩ አድርጓቸውም ነበር። ምንም እንኳን ይህ አጋጣሚ በሁለቱ የጥበብ ንግስቶች መካከል ለረጅም ጊዜ ቆየ የዝምታ ግንብ ቢገነባም ቤሬን ሳት በቅርቡ በሰጠችው ግልጽ ምላሽ ግን ይህ ጸብ በአብዛኛው በሚዲያዎች የተጋነነ መሆኑን አሳውቃለች። በእርግጥ ፋትማ ጉል ቀደም ሲል የኤሊፍ ፍቅረኛ የነበረውን አክተር የራሷ ማድረጓንም አልሸሸገችም። ቤሬን በመካከላችን ምንም አይነት ጥላቻ የለም ማለቷ በጊዜ ሂደት ያ የቆየ ቁርሾ መክሰሙንም የሚያሳይ ነውም ተብሏል። የምንወዳችሁ ይሄ ፍቅረኛን የመቀማማት አባዜ በሀገራችን ዝነኞች ብቻ ያለ የቤት ጓዳ አይደለም። በእነዚህ ትልልቅ የቱርክ አክተሮች ህይወት ውስጥም በተደጋጋሚ የሚከሰትና የተለመደም ጉዳይ ነው። በመጨረሻም እንግዲህ በመላው ዓለም የሴቶችን ልብ የሰረቀውን የተከለከለ አለያም የተከለከለ ፍቅር ድራማ ላይ መዋነድ በሚለው ስሙ የምናውቀው ወይም ደግሞ ኩዚ ጉኒ ላይ ኩዚን ሆኖ የሚሰራውን የኪባንቺ ታትሊጉን አስገራሚ ታሪኩን እናውጋችሁ። ታዲያ እስካሁን በቪዲዮ ተመስጣችሁ ይህን የመሰለ ቪዲዮ ላይክ ማድረግ ከረሳችሁ ቪዲዮውን ላይክ እንድታደርጉት በፍቅር እየጠየኳችሁ ወደ ኩዚ ታሪክ ይዣችሁ ልለፍ። ኪባንቺ ወይም ኩዚ በአሁኑ ሰዓት እድሜው 42 ሲሆን ከመነሻው ተዋናይ የመሆን ፍላጎት እንዳልነበረው ይናገራል። በመጀመሪያ ፕሮፌሽናል የቅርጫት ኳስ ተጫዋች የነበረ ሲሆን የቱርክ ታዋቂ ክለቦች ውስጥም ተጫውቷል። ነገር ግን በደረሰበት የጉልበት አደጋ ምክንያት ስፖርቱን ለማቆም ተገዷል። ስፖርቱን ካቆመ በኋላ በሞዴልነት ስራ ተወዳድሮም የዓለም ምርጥ ሞዴል በመሆን አሸንፏል። በተከለከለ ፍቅር ላይ ከበረን ሳት ጋር በድራማው ላይ የነበራቸውን ፍቅር በሚያምር መልኩ ስለተወኑት ብዙዎች በገሃድ ሕይወት ፍቅረኛሞች ናቸው ብሎ እንዲያምኑ አድርጓቸው ነበረ። እውነቱ ግን እንዲህ ነው። የተከለከለ በሚል በቃና ቴሌቪዥን በተላለፈው ድራማ ቀረጻ ወቅት ቤሬንና ኪባንቺ ለረጅም ጊዜ ተጣልተው ንግግር ሁሉ አቁመው ነበር። ያ ሁሉ የፍቅር ትዕይንት የተቀረጸው በጠብ ውስጥ ነው ነበር። እነዚህ አክተሮች አሁን ላይ ግን እጅግ የሚከባበሩ የቅርብ ጓደኛሞች መሆናቸውንም ተናግረዋል። ኪባንቺ በ2016 ባሻክ ዲዘር የተባለች የፋሽን ዲዛይነር አግብቷል። ባሻክ የተከለከለ በሚለው ድራማ ላይ የተዋናዮችን አልባሳት የምታዘጋጅ ዲዛይነር ነበረችም። ፍቅራቸውም የተጀመረው እዚያው ስቱዲዮ ውስጥ ሲሆን ኩርቲፔ የተባለ ወንድ ልጅ ማፍራት ችለዋል። ኪባንቺ ከከተማ ጭወት ርቆ በገጠር ቤት ውስጥ መኖር ይወዳል። ብዙ ውሾች፣ ድመቶችና ፈረሶችም አሉት። ኪባንቺ በአጠቃላይ 12 ገደማ ድራማዎችን የሰራ ሲሆን በሲኒማው ረገድ ደግሞ 8 ፊልሞችን ሰርቷል። ለሚጫወታቸው ገጸ ባህሪያት ትልቅ መስዋዕትነትን እንደሚከፍል የሚነገርለት ኪባንቺ የቢራቢሮ ህልም ለተሰኘው ፊልም ጤናው እስኪቃወስ ድረስ እጅግ በጣም ከስቶም ታይቷል። ኪባንቺ ምግብ ማብሰል በጣም ይወዳል።
አረ እንዲያውም የፕሮፌሽናል ምግብ ማብሰል ስልጠናም ወስዷል። ጊቫንቺ ልክ ፊልሞቹ ላይ እንደሚጫወተው ሁሉ በጋዱ ዓለምም የሞተር ሳይክል አፍቃሪ ነው። በጣም ውድና ጥንታዊ የሆኑ የሞተር ብስክሌቶች ስብስብም በቤቱ አለው። ቀለል ያለ ህይወትን መኖር ከሚወዱ የቱርክ ዝነኞች መካከልም ጊቫንቺ አሊያም ኩዚ ይጠቀሳል። በመካከለኛው ምስራቅና በባልካን ሀገራት የቱርኩ ብራድ ፒት በመባል ይታወቃል። ጊቫንቺ በ2011 ዓ.ም የዩኒሴፍ በጎ ፈቃደኛ አምባሳደር ሆኖ ተሽሞ በርካታ እንቅስቃሴዎችን በማድረግ ላይ ይገኛል። የምንወዳችሁ የኢትዮ ቱርስ ቤተሰቦች የዛሬው ልዩ ጥንቅራችንን እንዴት አገኛችሁት? ከወደዳችሁትና የሌሎችንም ተወዳጅ ተዋናዮችን ታሪክ እንድናቀርብላችሁ ከፈለጋችሁ በኮሜንት መስጫው ላይ ሐሳብና ፍላጎታችሁን አሳውቁን። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋናዬን ጀባ እያልኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።